እኔ ያደርጋለሁ ማለት ልክ 2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ የአላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል ምን ይላል ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው ንያው በጣም ደስ ብሎኛል አልኩኝ እኔ ንያው በጣም ደስ የሚል ነው ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው አንዷ ልጅ ምን ትላለች ያ ረቢ የኔ አርገው ትላለች ከኔ አታስመልጠው ይሄ ልጅ ትላለች ገና እኮ መልኩን አላየችው በጣም የአላህ ስራ ነው የሚገርማችሁ ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች ዶ መድረሳችን አካባቢ እኮ ጥሩ ልጅ አለች እንዶ እሷን ብታገባ ጥሩ ነው ብሎ ይነግረዋል እሺ ካላየዋት ይላል ያያታል እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ ያለ በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል ኧረ ዛሬና ታሪክ ልንገር ይለኛል ታሪኩ ምንድነው አይዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ የኔ አርገው ብላ ዱዓ አርጋ ነበር እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላ ዘንበል በእናት ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች አላህ አገናኛቸው የሚገርማቸው ዛሬ ወልዶ የ5 ልጆች አባት ሆነዋል የ4 ወይም የ5 ልጆች አባት ሆነዋል አንደኛው ዱዓ መቼ ሙስተጃብ እንደሚሆን አታውቀው እዛው ያደረገው ነገር ግን አኺራ ገዛለት ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው ያው ጥሩ ሚስት ነው አርባዓቱ ሚነ ሰዓዳ ብለዋል ረሱል አለይሂ ሰላቱ ወሰለም አላህ አራት ነገር የገጠመው ሰው ድለኛ ነው ብለዋል ከነዛ መካከል አንዱ ያው ጥሩ ሚስት ናት ያቱም ጥሩ ሚስት ከሌለ ከወዛደር ትጣላለ ከኒስትሮ ትጣላለ ከትራፊክ ትጣላለ ካሮጊ ትጣላለ ከሁሉንም ትጣላለ መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል አለመውጣት ነው እንጂ ከወጣ ከማትጣላው ሰው የለም ጨርሰ ተስማምተ ነው እንጂ መውጣት ያለብህ ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨ ያው ሴቶች እናስተካክል ካሉ የሚያስተካክላሉ ከካዕባ ውጪ ምናሰግድ ካሉ ያሰግዱዋል በቃ ቂብላ ሁሉ ይጠፋና ወደዛ ሰግዳለ ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን እነሱንም ከኛ ይጠብቃቸው እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው ሌላው በ18 አመት ወታደርን አጅቦ ይሄደ በ18 አመት ወታደርን አጅቦ ይሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 አመት ወጣት ነው ዛሬ የ16 እና የ15 አመት ወጣቶች ናቸው አይደል ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው አላህ አርዝሞበት ተሰቃይሏል ተሰቃይቶ ተንጠልጥሎ ይሄዳል ይሄ በ16 አመት ልጆች እየተሰራ ያለ ነው ከ15 ከ20 አመት በፊት እንግዲህ እኔ ራሴ ትምህርት ቤት በቅጣት ምቀጣው የነበረው ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ ያው በትጠጊው እግርሽን ነው ሰብሽ ጠጋቤ ይያልክ አንቺም በትጠጊያል መሃል ነበር የምትቀመጡ የነበረው ኡሳመቱ ኢብኑ ዘይድ ጦር ነው ይዞ ሄደው ያ ሁሉ ታላላቅ ሰሃቦችን ይዞ ነው ሄደው ትንሽ እድሜው ትንሽ ነው ተብሎ እስልምና ትንሽ ያረገ የዛ ብሔር ስለሆነ ትንሽ የሚባል ብሔርም የለም የሰው መለኪያው ሰው ነው
ከዛ ውጪ ደግሞ በኢልሙ ደረጃ የሚበልጠውን ሰው ደግሞ መሪ ያደርጉታል ረሱል አለይሂ ሰላቱ ወሰለም። ኡሳመቱ ኢብኑ ዘይድ እጁን አውጥቶ ካልመረጣችሁኝ ብለው ሳይሆን እሳቸው በደረሳቸው ወህይ ኡሳመቱ ኢብኑ ዘይድ ነው። እንደውም እሳቸው ለየት የሚያደርጋቸው እኮ ነብዩ አለይሂ ሰላቱ ወሰለም ምረጡኝ ያለ ሰው እኮ አይመርጡም። እቺን ወንበር ለሚከጅላት ሰው አልሰጣትም ነው ያሉት። ወንበሯን ለፈለገ ሰው የሚሰጡ አልነበሩ። ፈቱ መካ ሲከፈት እኮ ፈቱ መካ በሚከፈትበት ጊዜ ሁሉም ጓጉቷል፣ ሰሃቦች ሁሉ። ግን ማንን የጠሩት? ቢላልን የጠሩት። ጥቁርነቱ አልከለከለውም፣ አበሻ መሆኑ አልከለከለውም። ሁላቸውም ከዓባ ላይ ወጥተው አዛን ቢሉ ደስተኛ ናቸው። ወላ አቡበከር ከጅሏል፣ ዑመር ከጅሏል። ያልከጀለ ሰሃባ የለም። የታለ ቢላል ነው ያሉት። በአቡበከርና በዑመር ተከሻ ከፍ በልና እላይ ወጣ አዛን በል ነው ያሉት። የኛ ዘር ትልቅ የሚባል የለም፣ በዘር ጀነት የሚገባ የለም፣ ዘሩም ትንሽ ሆኖ ደግሞ ጀሃነም የሚገባም የለም። ሁላችንም መሰረታችን አደም ነን። አደም ደግሞ ከአፈር ነው። ስለዚህ እነዚህ ትልልቅ የነበሩ ሰሃቦች መካከል ኡሳመቱ ኢብኑ ዘይድ ትልቅ ታሪክ ከሰሩት መካከል አንዱ ነው። ስለዚህ እኛስ በ18 በ20 በ30 ያለን ወንድሞች ምን ያህል ለዲናችን አስተዋጽኦ አድርገናል? አላህ በተከበረው ቃሉ ምን ይላል? ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ለነገ አገር ስንቅ እንዲሆን ካለ ነገር አበርክት ስጥ ብሏል። አላህ ከሰጠ ነገር ለምን እንኳን የሰጠ ነገር ይቅርና አንተ ራስህ የሱ ዕቃ ነህና። ወብተጊ ፊማ አታከ አላሁ ዳረል አኺራ። ግን ይህን ስጥ ሲባል እንዳንረሳ ደግሞ ይህን ስጥ ሲባል ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ዕጣ ፈንታን ድርሻም ደግሞ እንዳትረሳ። አንድ ሰው የቤተሰብ ኃላፊ ሆኖ ገንዘብን ሁሉ በትን አይባልም። የልጆቹንም ሐቅ መጠበቅ አለበት። ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት ብዙ እዚህ በተለያየ ትምህርት ላይ ያላችሁ ወንድሞች አላችሁ። ነጋዴዎችም ልትኖሩ ትችላላችሁ። አላህ ስንት እንደሰጠ አንተና አላህ ትተዋወቃላችሁ። አላህ ምን አይነት ኢልም እንደሰጠ አንተና አላህ ትተዋወቃላችሁ። ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል፣ እንጠየቅበታለን። ምክንያቱም እኛ ስማችን ማን ነው? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ምርጥ ህዝቦች ነው የተባልነው። ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም። ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም። ምርጥ የተባልነው በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ። ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይ እኔ አልተጣላውም ለዲኔ ብዬ ነው ይላል። አረኛ የሚያጣላ ዲን የለም። አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ። ሁለቱንም ብትጠይቃቸው ጀነት ፈልገን ይላሉ። እንዴ ወንድም ተደብድቦ ጀነት ይገባል እንዴ? የወንድም ጥርስ ተወልቆ ጀነት ይገባል? አይብ ነው እንጂ። ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ወንድሙን በመጥፎ አይን ማየቱ ቶ መደብደቡን ቶ መዝረፉን መስደቡን በመጥፎ አይን ወንድማችን የምናይበት አይን ካለ ገና እኛ ሕክምና ያስፈልገናል። ዛሬ የምናየው የዚናው መስፋፋት፣ የአማና መጥፋት፣ የአባት ከልጅ ጋር ልጅ ከአባት ጋር እናት ከልጅ ጋር ልጅ ከእናት ጋር አለመግባባት ስናየው
ይሄ ሁሉ ነገር መስተካከል የሚችሉት በመልካም ማዘዝ ከመጥፎ መከልከል ሲኖር ያን እስካላደረግን ድረስ የተሻለ ትውልድ ይኖራል ተብሎ አይጠበቅም። ብዙን ጊዜ የተሻለ ትውልድ ደግሞ የሚኖረው ሰዎች ለዲናቸው አንድ ነገር ተክለው ሲሄዱ ነው። ይሄ ጀማዓ ዛሬ እዚች ጋር መስጊድ ባይሰራ ኖሮ ሰለፍ ይሄዳል ወይም ኑረዲን መስጊድ ይሄዳል ወይ ሸሆጀሌ ይሄዳል። አንድ ታሪክ ሰራ ማለት ነው። እዚህ ጋር ያለው ከታች ያለው ቁርአን የሚያቀራው ሰውዬ ደግሞ አሊፍ ብሎ ካስከተመ አንድ ትውልድ አድኗል። ነጋዴው ደግሞ ማን ነው እዚህ አካባቢ መጥቶ የሚያቀራው ብሎ ደግሞ ኡስታዙን ተከታትሎ ያንተ ሐያት የቤተሰብ ኃላፊነት በእኔ ላይ ጣለው እኔ ኸድማለሁ ካለ አስተዋጽኦ አደረገ ማለት ነው። በእንደዚህ ሂደት ካልሄድን የቀራው ደግሞ ኢልሙ ተሸክሞ መዞርም ስለሌለበት በዚህ በተሸከመው ኢልም ደግሞ ሰዎችን መጥቀም አለበት። ሰዎችን የማንጠቅምበት ከሆነ ጧት ቢዚ ነኝ፣ ማታ ቢዚ ነኝ፣ ከሰዓት ቢዚ ነኝ፣ እንትና ሞቶ ነበር ለቅሶ አልሄድክም፣ አረ ቢዚ ነኝ፣ መች ትሄዳለህ እሁድ፣ ለምን ቢዚ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቢዚ ሜንኮ ዱንያ ላይ ነው። አሁንም የሰማው ነገር ዱንያ ላይ ነው። ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን። ውሸት ነው እኮ። ውስጣችን እኮ ባዶ ስለሆነ ነው። ስራ ጀምረን እኮ አይደለም። ራሱን ሊያስጨንቅ 2 ሞባይል የሚይዛለ፣ በዚህ ይጠራበታል፣ በዚህ ያናግሩታል። ባቋ አንዴ ጠብቀኝ ይላል። ኧረ እባክህ አንዴ ይበቃል፣ ዝም ብለህ ምን አስጨነቀ? በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ። አይቅርብኝ። የትኛው ስራ ሰርተን ነው ቢዚ ሆን ነው? ወንድምህ ታሞ ካልዘየርከው፣ በወንድምህ ቢዚ ካልሆንክ የውሸት ነው ያንተ ቢዚ። ወንድምህ ታሟል ኮልፌ ቀብርና ልሄድ ነው ሲባል ዝጋ ሱቅህን፣ ዝጋ። ቢዚ ሆንክበት ነገር ከዚህ የበለጠ ዱንያ ላይ ቢዚ የለም። እናትህ ና እያለች ቢዚ ነኝ አትበል። ዝጋውና ሞባይል ቶሎ ሄድ፣ እዛ ወደ እናትህ ሩጥ። ቤተሰብ ታሟል ሩጥ። ጎረቤት አካባቢ ችግር አለ ሂድ። ይሄ ነው ቢዚ የሚያደርገው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሸለቆ ሙሉ ወርቅ ቢሰጠው ፍላጎቱን የሚሞላው 2ኛ ወርቅ 3ኛ ወርቅ አይደለም። የሰው ልጅ ፍላጎቱን የሚሞላው ኮልፌ ቀብር የገባ ጊዜ ነው። ማንም ፍላጎቱን የሞላ የለም። እንደውም ዱንያው በጨመረለት ቁጥር ጭንቀት ነው የሚዘይረው። ሰው ሁሉ ብር ብድር የሚጠይቀው ይመስለዋል። ጭንቀት ነው በቃ። ስቆ የሚዘይረው ሰው ሁሉ ሳንቲም የሚጠይቀው ይመስለዋል። ጭንቀት ነው እኮ በቃ። ከየት ይምጣ ሕክምና? አላህ ለዚያ በቃኝ ብሎ እኮ የነበረበት መስጠት ነበር። የዘየረው ሰው ሁሉ ይፈራል። መስጊድ ስለ ኸይር ስራ ተነግሮ ገንዘብ አዋጡ ሲባል እንደው የመስጊድ ልመና ያቆምም ይላል። አረ እንኳን ለመን አላህ በቃ አንተን ስለማኝ ጧት ቢያረግ ማታ የቆጠረው ብር አለ እንዴ ጧት ተቃጥሎ የምናገኘው? ጌታዬ እንኳን ለዚያ በቃኝ በል። ጀነት ውድ ናት። ለዚህ ለዲኔ ምን መስራት አለብኝ? ምን ያህል ከቤተሰቦቼ ጋር ተግባብቻለሁ? ምን ያህል ለቤተሰቦቼ ጥሩ ሆኛለሁ? ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት። ከሚስት ጋር አባቷ ሞቷል፣ እናቷ ሞታለች፣ ምን ታመጣለች እንዳትል አላህን ታመጣባለች። ወንድሟ ምን ያመጣል? እህቷ ምን ታመጣለች? ቤተ ዘመዶቿ ምን ያመጣሉ እንዳትል ካንተ አይጠበቅም። አላህ አለብህ አንተ። እንደውም አባቷ ሞተ ሲባል እኮ ሌላ አባት ደሞ ሆናት። ቀደም ባልነበርክ አሁን ደሞ አባት ነው መሆን ያለብህ። ተጨማሪ ሰው ነው መሆን ያለብህ። ሐዘንተኛ ናት እቺ ባለቤት። 20 ሽማግሌ ስለመጣ አይደለም አንተ የምትስተካከለው። ከ20 ሽማግሌ በላይ ላንተ አላህ አለብህ። እንዳትበድላት። ነብዩ አለይሂ ሰላቱ ወሰለም የመጨረሻ ማስተላልፈው ኸይሩኩም ለአህሊ ወአና ኸይሩኩም ለአህሊ አሉ። ከናንተ መካከል በላጫችሁ ለቤተሰቡ ጥሩ የሆነ ነው አሉ። እኔ ደግሞ ከሁላችሁም በላይ ለቤተሰቦቼ ጥሩ ነኝ አሉ። አሁን እኛ ጥሩነታችን የምንታየው እዚች ጋር ሸጎሌ ጋር ጥብስ ቤት አለች አይደል? እንደባደባለን አይደል? እኔ ነኝ የምከፍለው ይላል እኮ። ቤተሰቦቹ ሳምንት ሙሉ ከድንች ወጥ እኮ አልወጡ። እሱ የ3 ጥብስ ካልከፈልኩ ብሎ ቂያማ እጅ እስከመጠመዘዝ ምናምን ነገር ድንገት ታሽቶም ሊሆን ይችላል እኮ ያየነቀለው ልጅ እጁን። ውሸታም ስጋ ይዛላቸው ግባ። የውመል ቂያማ የሚመሰክሩሉ እነሱ ናቸው። ውሸታም ለቤተሰቦች ምርጡን
ጭንቅ ያላቸው ነገር ቀለል አድርግላቸው። ረብሽ ያሉ ነገር ራሃ አርጋቸው። የሚፈልጉትን ገዝተህ ግባላቸው። አላህ የውሸት ነገር አይፈልግም። አንተ ስትመጣ ወደ ጓዳ የሚገባ ልጅ እንዳታሳድግ። ና ባባዬ ምን አጠፋው በለው። ባባ መጣ ብሎ እኮ አልጋ ስር ይደበቃል። ለምን ስትለው በቃ ሁሌ ሲገባ መኮሳተር ነው ሌላ የለውም ይላል። ለምን ከየት የመጣ ነው? አንተ ማነ? ነብዩ አለይሂ ሰላቱ ወሰለም ሞዴል ያረሉ እንዴ? ሕፃን ልጅ እኮ ይዝናናባቸው ነበር። እዚህ ጭንቅላታቸው ላይ ሱጁድ ላይ ተደፍተው ሕፃን ልጅ ይጫወትባቸው ነበር። እሳቸው ከሱጁድ ቀና የሚሉት መቼ ነው? ሕፃን ልጅ ጫወታውን ሲጨርስ። እኛስ ብንሆን ወርወር ነው የምናደርገው። ምን አይነት ነገር ነው? አላህ ቤት መጥቶ የሕፃን ልጅ ይላል አይደል? መሆን የለበት። ከቤተሰብ ጋር ነፃ እናድርግ። እስልምናችን የእውነት ቤት ውስጥ እናስገባ። ቆሎ ይብሉ፣ አታበሳጯቸው። ሽሮ ይብሉ፣ ፈገግ አድርጓቸው። የማያልቅ ሀብት አላህ ሰጥቶናል፣ ፈገግ ብለን እንዲኖሩ አብሽሩ። አላህ ላሳካልንም ያሳካልናል። እዚህ ካልተሳካ አኺራ ላይ እናገኘዋለን። አባት መጣ ብለህ የተለየ ስሜት አታሳይ። ኑ ልጆች አብረን እንብላ በል። አብሮ መብላት ረህመት ያመጣል። በሁለት ጉንጭ የሚበላ ልጅም ካለ በአንድ ጉንጭ ብላ ትለዋል። ቆንጆ ስጋ አግኝቶ ጠለፍ ሲያደርግ አይ አካፍል ለልጆቹ ትላለህ። ብዙ መማማሪያ ነው። ቢስሚላህ ካላሉ ቢስሚላህ እንዲሉ ታዛለህ። ልጆቻችን ላይ ነው መስራት ያለብን እንጂ የምናስፈራባት አደራ እንዳንሆን አደራ። ካስፈራን ከማን ጋር ይነጋገራሉ? በቃ የሚያናግሩት ሰው እኮ የላቸው። ከማን ጋር ይወያያሉ? ሚስት እኮ በጣም ከመፍራቷ የተነሳ ባሏን ጋሼ መጡ ትላለች። ጋሼ መጡ ማን ናቸው? ጋሼ ብለህ ስትጠብቅ እሱ ነው። አረ እንደዚህ አይነት ባል የለም። አረ እንደው ሱብሃንአላህ። ራሃ አርጋታ ታስጨንቃት። በአላህ ቂሊንጦ አረክባት እኮ ቤቱን። እዛ ነው ለምን ገባችሁ ለምን ወጣችሁ ተብሎ ማስፈራሪያ ያለው እዛ ነው። ራሃ አርጋት፣ አብሽሪ በላት፣ ፈታቤ በላት። በባል ቋንቋ ጥሪኛ አይዞሽ አትጨነቂ በላት። ላንተ ተብሎ ሁሌ አንድ ጭልፋ ማንኪያ ቅቤ መጨመር የለበትም። ለሷም ጨምሪ ይላንቺ አንቺ ሳትበይ አልበላም በላት። ምንድን ስንት ነገር በላን። የት ደረስን በልተን? ባካችሁ እንደው ለቤተሰቦቻችን ጥሩ እንሆን። እስልምናን ስናወርስ ይሄንን ነው። እሷ አንተ ከቀደምካት ጥሩ ታወርስልሃለች። አንተ ከሄድክ ጥሩ ታወርሳለች። እሷ ከሄደች ጥሩ ታወርሳለች። ልጆቻችን ላይ እንከሰራን የዲን ፍቅር እንዲኖራቸው ካረግን ይሄ ነው እንጂ አንተ ኮራ ወደ ላይ ወጣ ተራራን አሰነጥቀ፣ መሬት ረገጥ መሬትን አሰነጥቃት። የትም ድረስ አይደለም። በገንዘብ እንደ ቃሩን ገንዘብ ያለው አልነበረም። ከነ ገንዘቡ አላህ የውመል ቂያማ ድረስ እንዲሰምጥ ነው ያደረገው። እንደ ፊርዓውን አምባገነን አልነበረም። فاليوم ننجيك ببدنك لتكون لمن خلفك آية አለው። ከዚህ ጀምሮ እስከ የውመል ቂያማ ድረስ አንተ ጀናዛ ምልክት አድርጌያለሁ ብሎ ግብጽ የሄደ ሰው ሁሉ ፊርዓውንን ያገኛል። እንደማን ትሆናለህ? የታሉ የኢትዮጵያ ትላንትና አምባገነን የነበሩት? አብዛኛው ቀብር ነው ያለው። አንተ አምባገነን አትሁን። ኸይር የሚጀምረው ከቤት ነው። አንዳንዱ ገና ከሚስቱ ከልጁ አልተግባባም። ባካችሁ እኔ ከንቲባ አርጉኝ ይላል። እዚህ ጋር እኮ ከልጁ አልተግባባም። እንዴት አርገ ከየት ታመጣዋለህ? ናምራ አታመጡ። ስለዚህ ወንድሞች ይሄ ዲን ብዙ መከራ የታለፈበት ነው። እንደ ኢትዮጵያ ራሱ የሚገርማችሁ ቦሩ ሜዳ ላይ ስንት ሺህ ሰው ሙስሊም ነው የሞተው? ስንት ሺህ ሙስሊም ነው አስር ላይ ተገደለው? 20 ሺህ ከአስር ሰላት እስከ መቅሪብ 20 ሺህ ሙስሊም ነው የተገደለው በዛ ዘመን በቦሩ ሜዳ። ሁለት ምርጫ ነው የተሰጣቸው። ወይ ሃይማኖታችሁን ቀይሩ ወይ ሞት ሲባሉ አረ ደስ የሚለው ሞት ነው ብሎ አንገት ሰጡ። በመሳሪያ ኮላ አንገታቸውን የተቆረጠ እዚች ሀገር ላይ እኮ እማማ ኢትዮጵያ ተብላ የምትጠራው ላይ እቺ ሀገር ነው የደረሰባቸው። ሐጂ መሐመድ ሳኒ ረህመቱላህ ዐለይህ የታላቁ አንዋር መስጊድ አላህ ቀብራቸውን አሁንም ኑር አላህ ያርግላቸው። ደርግ ልጃቸውን ገሎባቸዋል። ደርግ ልጃቸውን ገሎባቸዋል። ሁሉ ጊዜ ግን ስብሰባ ሲጠራቸው ካጠገቡ አይለዩም። ምን ነው ሐጂ መሐመድ ሳኒ እንዴት የዚህ ልጆትን የገደለቦት አምባገነን ደርግ ጋር ይቀመጣሉ ሲባል አይ ዲኔን እንዳይጠፋብኝ ነው፣ እስልምናዬን እንዳይጠፋብኝ ብዬ ነው፣ ሸሩን ልቀንስ ብዬ ነው። ልጃቸው አይደለም ያስጨነቃቸው ዲኔን ደግሞ እንዳይጠፋብኝ ብዬ ነው አሉ።
ስለዚህ አንድ ትውልድ የሚባለው የዲን ጉዳይ ሲነሳ ደስ የሚለው የዲን ሐዘን ሲመጣ ህመም የሚሰማው ከሆነ ልጃችን ልጅ ይሆን ሄዷል ማለት ነው። ስለዚህ ዛሬ ኢንሻአላህ ጥሩ እንደተዋወስን ተስፋ እናደርጋለን። ይሄ ሁሉ እንደዚህ የተከፈለበት መስዋዕትነት ስላለ ነው የዛ የቦሩ ሜዳ አባቶቻችን ያለቀሱት እንባ 20,000 ሰው እዛች ቦሩ ሜዳ ላይ የሞቱት ወንድሞቻችን ያ የከፈሉት አስተዋጽኦ ነው ዛሬ እዚህ በሰላም ያኖረን፣ ዛሬ ቀና ብለን እንድንሄድ ያደረገን። አሁንም የኔ ያንተ ልጆች ቀና የሚሉት ለዲናችን አስተዋጽኦ ስናደርግ ነው፣ ዲናችን የበላይ ስናደርግ ነው። ያለ ዲን ማንም የበላይ አይሆንም። በገንዘቡ ማንም እኔ አንድ ባለ ሀብት ነግሮኛል እዚህ ሸጎሌ ገዝቶ የገባ ሲኤምሲ ነው የነበርኩት አለ። ከዛ ሸጎሌ ቤት ገዝቼ እዚህ ገባው እዚህ ሰፈር ገባው አለ። ለምን ገባ አልኩት። አጠገቤ የሀብታም ቤት አለ እኔም ሀብታም ነኝ እንደምታቀኛል የብር ማለት ነው። አሰላሙ አለይኩም እንደምን አደርክ ላለ መባባል አለ እሱ ሞተር ካስነሳ እኔ ሞተር አላስነሳም አለ። ቀድሞ እንዲሮጥ አለ። እኔ ሞተር ካስነሳው እሱ ሞተር አያስነሳም አለ። አንድ ቀን እንዴት ናችሁ ተባብለን መልክ ሳንተያይ አለ 5 ዓመት ሞላኝ አለ። ከዛ አንድ ደላላ ስነግረው አረና 7 አዛን የሚሰማበት ሰፈር አለ አለው። ያው 7 አዛን ነው እዚህ የሚሰማው። ለየትኛው ራሱ የአዛን አቅም መክፈል የምትችልበት ችግር ያለበት ሰፈር እኮ ይሄ ነው። ለየትኛው መስጊድ ነው የአዛን ሐቅ መከፍለው ብትል ሁሉም አንድ ላይ ይሉብህና ትደነባበራለህ። ያው ለሁሉም ዱዓ ታደርጋለህና ማለት እዚህ 7 ሚሊዮን ብር ገዝቼ መጣው። ወላሂ የተወለድኩ የመሰለኝ የዛን ጊዜ ነው። የብር ችግር የለብኝም። አንድም አሰላሙ አለይኩም የሚለኝ ጎረቤት ስላጣው ወደዚህ መጣው። ሰዎች ደስታ ማግኘት የሚችሉት እንኳን ሙስሊም እንኳን አይደለም ማንም ሰው ሰላም ሊኖር የሚችለው መስጊድ አካባቢ ሲሆን፣ ስለዚህ ማናችንም በተቻለ መጠን ከራሴ የሚገባኝ አስተዋጽኦ ምንድነው ብለን የምንችለውን ኢንሻአላህ ማድረግ አለብን ለማለት ነው። እንግዲህ አላሁ ተዓላ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚገናኙት ቤተሰቦች አላህ ያድርገን። በዲን ላይ ኖረን በዲን ላይ ከሚሞቱ ሰዎች አላህ ያድርገን። ልጆቻችንም የዲን ፍቅር አላህ ይስጣቸው። እኛም የዚህ ቤት ፍቅር አላህ ይስጠን። ትክክለኛ በዱንያ ላይ እስካለን ድረስ ሁላችንም የአላህን ቤት ገንብተው ዱንያን ከሚለቁ ሰዎች አላህ ያድርገን። ዛሬ በዚች በረጀብ እንዳገናኘን ሁሉ አላህ በተከበረው ረመዳን አንዳችንም ወደ ቀብር ሳንሄድ ጾሞ ከሚጠቀሙት ከሚደርሱ ሰዎች አላህ ያድርገን። ረመዳናችንን በሰላም አላህ ያድርሰን። ረመዳናችንን በሰላም አላህ ያድርሰን። አገራችንም ሰላም አላህ ያርግልን። ያላገባውንም አላህ ይዘውጀው። በስራም ግራ የገባው ስራውን አላህ ይስጠው። የቤተሰብ ጭንቅ ያለበትን ቤተሰቡን አላህ ሰላም አላህ ያድርግለት። በስራም የተቸገረው ስራውን አላህ ይስጠው። በተለያየ ሐጃ ላይ ያለው ሁሉ ሐጃውን አላህ ይፈርጀው። እኛንም በትክክለኛ በአላህ ዲን ከሚኖሩ ከሚሞቱ ሰዎች አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ውስጥ ከሚገናኙ ቤተሰቦች አላህ ያርገን። ከኛ ጋርም የተለዩት የዛሬ ወርም እዚህ መድረክ ላይ የነበሩት ወደ ቀብር የሄዱት ቀድሞ የሚሄዱት ሁሉ አላህ ቀብራቸውን ረውደቱል ሚን ሪያዲል ጀና አላህ ያርግላቸው። ከዚህ በተረፈ እንግዲህ ይህንን መስጊድ ያሰባሰቡን በሐያትም አሉ የሞቱም ያሉ ሁሉ አላህ ይቀበላቸው። መልካም ስራቸውን አላህ ከፍ ያደርግላቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።